በኋላ እባክሽን ተባበሪ፣ ለምን እንደዚህ ትሆኛለሽ እያለችም ትለምናታለች። መጀመሪያ ግን ምንም አታመጭም ነበር ያለቻት። መጨረሻ ላይ የቀዳቸውን ሪከርድ ካየች በኋላ እጅግ በጣም ደንግጣለች። በቃ የምትሆነውን ያጣችው። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። በስተመጨረሻም ያው ቪዲዮ እንደተመለከት ነው ቃል አጣብቅኝ ውስጥ እንደገባች ነው። ስለዚህ ዞሮ ዞሮ እውነት መቼም ቢሆን ተደብቆ እንደማይቀር ከዚህ ድራማ እንደምትማሩ ተስፋ አደርጋለሁ። ውድና የተከበራችሁ ከአደራ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ቃል እየተለማመጠቻት ነው፣ እየለመነቻት ነው። እባክሽን በፈጠረሽ እባክሽን ተረጂኝ ብትላትም በጭራሽ ልትሰማትም አልቻለችም። ስለዚህ እኔ ያለውን እውነታ ፍርጥርጥ አድርጌ ለሰላም ከመናገር በፊት አሳምኝልኝ። እናም ሌባ ናት እንደዚህ ናት ብለሽ የተናገርሽው አንቺ ነሽ። ስለዚህ አሳምኛት። አይምትይ ከሆነ ሚስጥርሽን እዘረግፍብሻለሁ፣ መቼም አልፋታሽም። ስለዚህ አብርሽ እንድኖር ማሳመን አለብሽ እያለች ትገኛለች። ሲቀጥልም ብሌንም እባክህን ፈጣሪ ሆይ አበረታታኝ፣ አጠንክረኝ፣ እውነታውን ፍርጥርጥ አድርጌ መናገር እፈልጋለሁ። ምን ማድረግ አለብኝ? አሁንስ ግራ ገባኝ እያለች ነው መናገር እየፈለገች። በቃ ሁሉም ነገር ግራ አጋብቷታል። መናገር ትፈልጋለች። ቃል ደግሞ በጭራሽ የሰላም ልጅ እንዳልሆነችም ታውቃለች። ስለዚህ ይህንን ልናገር እፈልጋለሁ። እትዬም እውነታውን ብታቅ ደስ ይለኛል። ነገር ግን እባክን ፈጣሪ ሆይ አበርታኝ፣ ድፍረቱን ስጠኝ እያለች ነው። ያ ማለት በአጭር ጊዜ ውስጥ ቃልን ሰላም አሽቀንጥራ ትወረውራታለች። ምክንያቱም በዚህ በኩል ብሌን ለመናገር እየተዘጋጀች ነው፣ በአንድ በኩል ደግሞ ሄሉ እየተዘጋጀች እንዳልኳችሁ። በአንድ በኩል ሄለን ሚስጥሯን ልዘረግፍ ተዘጋጅታለች፣ እያስፈራራቻት ነው በቀዳቸው ሪከርድ። ይህንን ሪከርድ ወስጄ ሰላምን ባሳያት አታምነኝም ብለሽ ታስቢያለሽ አለቻት። ድብና አርጋት ታምነኛለች፣ ምክንያቱም ይሄ በቂ ማስረጃ ነው፣ ከበቂ ማስረጃ በላይ ነው እያለ ታስፈራራታለች። ብሌን ደግሞ ፈጣሪ ሆይ እርዳኝ፣ በቃ እውነታውን ፍርጥርጥ አድርጌ ለእናቴ ልናገር እያለች ነው። እና በስተመጨረሻ ጉዶናለች። ቃልዬ እላችኋለሁኝ ለብዙ ቀናት በድብቅ ያው ኖራለች። የተወሰነ ፈታ ብላለች፣ ዘና ብላለች። እኔ ጓደኛዋ ነች ያሳቀችኝ። ይመቻት አቦ። መቼም ቢሆን ይወልሽ ይሄን ሚስጥር እኔ መቼም ቢሆን አጋልጥሻለሁ እያለች እያስፈራራቻት ነው። በዚህ በኩል ደግሞ በቃ ብሌንም እውነታውን እናገራለሁ፣ እትዬ ቁርጧን አውቃ ትቀመጥ፣ ለምንድን ነው ማልናገረው? ፍራት ለምንድን ነው የሚለኝ ትላለች። እውነት ለመናገር ብትናገር ጥሩ ነው ብዬ ነው የማስበው። እኔ በጣም አሪፍ ነው። ብሌን እውነታውን ፍርጥርጥ አድርጋ ብትናገር በቃ ልጇ ማን እንደሆነች ቀስ በቀስ ሰላም ራሱ ትደርስበት ነበረ። እናትና ልጅ አጠገብ ላጠገብ ሆኖ አስባችኋል? ግን ኧረ በስመ አብ ብቻ ከባድ ነው። እና አንዳንድ ጊዜ የሚጠቅማችሁን ነገር ሰው እኮ አይናገርም። በነገራችን ላይ የሚጠቅማችሁን ነገር ሰው በፍጹም አይናገርም፣ የማይጠቅማችሁን ነገር ነው የሚናገረው። ስለዚህ ብቻ ዞሮ ዞሮ ሁለቱም አንድ እንደሚሆኑ ተስፋ አደርጋለሁ። እናም ሲቀጥል ማለት ነው ሳሚ ይመቸው አቦ። ዳጊና ገኒ ስለተገናኙ ደስ ብሎኛል። ገነት ያው ዳጊ ልጇ መሆኑን ባታውቅም ዳግም ካወቀ በቂ ነው። ምክንያቱም ቀስ በቀስ ገኒም የምታውቀው ይሆናል። ሚስጥር ስለሆነ ሚስጥሩን የማትደብቅ ከሆነ ገኒም ካወቀች ለብዙ ሰዎች የምትናገር ከሆነ አንተንም እናትህንም በኃይሉ ሊገላችሁ ይችላል፣ እሱ ጨካኝ ስለሆነ። ስለዚህ እንደ ሚስጥር አድርገ ያዘው ብሎ ነው ሳሚ የነገረው ለዳጊ። ዳጊም ደስታውን አልቻለም። ደስታውን ራሱ በቃ መቋቋም አልቻለም። እንደውም ብሌን አየሽ እንዴ በጣም ደስ ብሎኛል እኮ ገኒ የኔ እናት ናት ሲልም በቃ ብሌንም ኧረ እንኳን ደስ ያለህ እያለችም እቅፍ አደረገችው። ምክንያቱም በጣም የሚያስደስት ነገር ነው። እናቶቻችን በዚህ አጋጣሚ 1000 ዓመት ይኑሩልን ነው ምለው። እና እውነት ብዙም ጊዜ ለመደበቅ እንጥራለን፣ ግን መቼም እውነት ተደብቆ አይቀርም። እና ከዚህ ድራማ እንደምትማሩ ተስፋ አደርጋለሁ። እውነትን ለመደበቅ የሚጣጣር ሰው ካለ እውነት መቼም ተደብቃ አትቀርም። በስተመጨረሻ ይኸው ቃል ተጋለጠች፣ አጣብቂኝ ውስጥ ገባች። አስባችሁታል? ይህን ሁሉ ማስረጃ ሰላም አወቀች ማለት
ቃል የማትወጣ ለዛውም መወጣት የማትችል አጣብቂኝ ውስጥ እሷም ሆነች በኃይሉም ይገባሉ። ከጥቅማቸው ሳይሆኑ ከገንዘባቸው ሳይሆኑ ከኑሯቸው ሳይሆኑ አስባቸዋል። እስር ቤት ነው የምትከታቸው። ሰላም ካለምንም ጥርጥር እስር ቤት ነው የምትከታቸው በእርግጠኝነት። መቼም 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 አትምራቸው። መቼም ያስባችሁታል። መቼም አትምራቸውም። ስለዚህ ይሄን ማስረጃ ሄለን አሳልፋ ለሰላም እንዳሰጣት እየለመነቻት ነው። አንቺ ርጉም፣ እኔ አውቃለሁ እኮ አንቺን ሰው ብዬ አንቺን አምኜ ሚስጥርን በማጋለጤ እጅግ በጣም ተጸጽቻለሁ። ስለዚህ እባክሽን ተባበሪኝ፣ ወደ ቆሻሻ ህይወት የመመለስ አልፈልግም፣ እባክሽን በፈጠረሽ እያለች ሄለንን እየለመነቻት ነው። ነገር ግን ሄለን የምትፈልገውን ነገር ቃል ካላደረገች ቀጥታ ሚስጥሩ በአደባባይ ይወጣል ማለት ነው። በዛን ሰዓት ቃልና አቶ በኃይሉ አበቃላቸው። ትክክለኛ ልጇን ሰላምዬ ታገኛለች። ማንን? ብሌንም ትክክለኛ እናቷን ታገኛለች ማለት ነው። እና ሁሉም ነገር ቀስ በቀስ እንደሚሆን ተስፋ አደርጋለሁ። እወዳችኋለሁ። እናም እንዳልኳችሁ ሁሉም ነገር ቀስ በቀስ እንደሚስተካከል ተስፋ አደርጋለሁኝ። ለዛሬ የመጡት ቪዲዮን ይመስላል። በቀጣይ